ብሄርኩት ሰውየው ካምር ይጠጣል፣ እኔም ከመብላቱ በፊት ምግብ አዘጋጃለሁ። እናም ሐረም ይሆንልኛል ወይ ነው። በሀገር አረብ ሀገር ነኝ፣ ባሌ ኢትዮጵያ ነው ትላለች እና በመካከላችን ጭቅጭቅ ተፈጠረ። እንደውም ኒካህ የለንም ይለኛል። አሁን ከተጣላ 7 ወር ሆኖታል። ሰው ሰርቶ ሌላ ሊቃላል። አሁን ከሱ ጋር አለመግባባት ስለተፈጠረ ያምጭና ልፍታሽ ይለኛል ነው የምትለው። ይሄ እንግዲህ የታወቀ አንድ ሰው የእናቱን ጀናዛ ማጠብ ይችላል ወይ? ቢስሚላህ ረህማን ረሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወንዋላ። እሺ የመጀመሪያው ጥያቄ ካፊር ገንዘብ አባት ካፊር ቢሆን ለምሳሌ እናት ካፊር ብትሆን ሙስሊም ለሆነው ልጇ ማውረስ ትችላለች ወይ? ከሞተች በኋላ መውረስ ይችላል ወይ? ወይም ደግሞ ካፊር የሆነ አባት ሙስሊም የሆነ ልጅ ቢሞት መውረስ ይችላል በሚለው ጥያቄ ላይ እንግዲህ ነቢዩ ዐለይሂ ሰላም ላይ ወረሱል ካፊር አልሙእሚን ወላ ወረሱል አልሙእሚን አልካፊር ብለዋል። ሙእሚን የሆነ አካል ካፊርን አይወርስም፣ ካፊርም ሙእሚን የሆነ አካል ወይም ልጁንም ቢሆን አባቱን መውረስ አይችልም። ካፊርና ሙስሊም መወራረስ አይችልም፣ ክልክል ነው፣ ሐራም። በህይወት እያለ ግን ሚልክ ከሰጠው ለምሳሌ መሬት ይሁን ቤት ሰጠና ካስመለከው ይችላል። ከሞተ በኋላ ግን ካፊርና ሙስሊም መወራረስ አይችሉም ነው። ለጽዳት ስራ ነው ተብዬ ሄድኩት። ሰውየው ካምር ይጠጣል፣ እኔም ከመብላቱ በፊት ምግብ አዘጋጃለሁ። እናም ሐራም ይሆንብኛል ወይ ነው። ሐራም እንግዲህ ከምሩ መጠጣቱ በሱ ላይ ነው ሐራም የሚሆነው። አንቺ ምግብ አዘጋጅተሽ ብትሰጪው ችግር የለውም። ምክንያቱም ምግብ ሰርቶ መስጠት ካፊር እንኳን ቢሆን አሰሪ ችግር ስለሌለው ማለት ነው። ወላኪን የመጠጡን ማቴሪያል ማገዝና መጠጡን ማቅረብ የለብሽም። እኔ አረብ ሀገር ነኝ፣ ባሌ ኢትዮጵያ ነው ትላለች እና በመካከላችን ጭቅጭቅ ተፈጠረ። እንደውም ኒካህ የለንም ይለኛል ወይም ቤተሰብ ልከሽ ይሄ እንዴት ይታያል ነው እንግዲህ። ይሄ ቀጠሮ ነው የያዘው። ቤተሰብ ላኪና ልፍታሽ ወይም ደግሞ እፈታሻለሁ ማለቱ ያው ቀጠሮ ነው። ኒካህ ምንም አያደርገው መፍታት ይችላል ማለት ነው። እና አራተኛው ጥያቄም ከዛው ጋር የተያያዘ ነው። ከባሌ ጋር ከተለያየን 2 ዓመት ሆኖናል ነው የምትለው። አሁን ከተጣላን 7 ወር ሆኖታል። ሰው ሰርቶ ሌላ ሊቃላ ልጅ ወልዷል እና አሁን ከሱ ጋር አለመግባባት ስለተፈጠረ የ2 ዓመት ደሞዝ አምጪና ልፍታሽ ይለኛል ነው የምትለው። ይሄ እንግዲህ የታወቀ ነው ማቶቼ። ኒካ ስለው ሲልኳቸው ገና እናንተን ወደዋቸው አፍቅረዋቸው ሳይሆን ገንዘባቸውን ፈልገው እንደሆነ ታውቁታላችሁ። ስለዚህ ከኛ ሸሪያ ፍርድ ቤቱን እንዴት አድርጎ እንደሚፈታ አናውቅም። ዞሮ ይህንን በሽምግልና ማሳጠሩ ነው የሚሻለው። በሸሪያ ፍርድ ቤት መፈታት የሚባለው ነገር ሸሪያ ፍርድ ቤቶቹ እንደምናያቸው አይጠይቁም እንኳን ከሳሽ እና ተከሳሽን አያነጋግሩም። ስለዚህ ይሄ ተገቢ አይደለም ብለን እናምናለን። 9 ሰዓት ተነስቼ ውትር መስገድ እንዴት ይታያል ነው? ችግር የለውም። አዛን ከመውጣቱ በፊት ውትር በማንኛውም ሰዓት መስገድ ይቻላል። አንድ ሰው የእናቱን ጀናዛ ማጠብ ይችላል ወይ? አይቻልም፣ ክልክል ነው። ሴት የሆነች እናቱን ጀናዛ ማጠብ ወንድ ልጅ አይችልም። ከሴትና ወንድ መተጣጠብ የሚችሉት ባልና ሚስት ብቻ ናቸው። ሴት የባሏን ጀናዛ ማጠብ ትችላለች፣ ወንድም የሚስቱን ጀናዛ ማጠብ ይችላል። ለምሳሌ አልይ ብኑ አቡ ጣሊብ አጥቧል ሚስቱን ቀብሯ ፋጡማን፣ አቡበክርን ደግሞ ሚስታቸው አጥባቸዋለች ይባላል።
ስለዚህ ከእናቱን የፈለገ ነገር ቢሆን ማጠብ አይችልም ማለት ነው። ወንዶች ሀያት የሚባል ስም ችግር የለውም። ወላሁ ተዓላ አዕለም። ሀያት የሚባል ስም ችግር የለውም። አልሐዩ ነው። አሊፍና ላም ይጨመራል። አልሐይ ይሄ ነው የማይፈቀደው። ወላሁ ተዓላ